ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት ወደ እናንተ ይደርሳል። ዛሬም ባጫጭርና በዝርዝር የምንመለከታቸውን ጉዳዮች ይዘን መጥተናል። በዛሬ ካካተትናቸው ጉዳዮች መካከልም በአጫጭር በኢትዮጵያ የዲጂታል የገንዘብ ዝውውርን የተመለከተ እንዲሁም የዓለም ባንክ ለኢትዮጵያ ወጣቶች ለሚሰጠው ድጋፍና የህብረት ስራ ፍኖተ ካርታን የተመለከቱና ሌሎች የሁነት መረጃዎችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ እንቆያለን። ወደ ቀዳሚው መረጃችን እናምራለን። ቀዳሚው መረጃችን የሚሆነው በኢትዮጵያ የዲጂታል የገንዘብ ዝውውርን የተመለከተ ይሆናል። በኢትዮጵያ የዲጂታል የገንዘብ ዝውውር መስተጓጎሎች በስፋት እንደሚስተዋሉ ተገልጿል። በሀገሪቱ እንግዲህ የዲጂታል ገንዘብ ዝውውር በከፍተኛ ሁኔታ እያደገ ቢመጣም የዲጂታል መሰረተ ልማት ውስንነቶች፣ የአገልግሎት ጥራት እንዲሁም ደግሞ የተጠቃሚዎች ደህንነት ችግር የሚነሱ ናቸው። ስለሆነም እነዚህ መሰረታዊ ችግሮች በሀገሪቱ የፋይናንስ ተደራሽነትንና አካታችነትን ጥያቄ ውስጥ ያስገቡ ስለመሆናቸው ተመላክቷል። የኢትዮጵያ ብሔራዊ ባንክ ከፍተኛ የቴክኖሎጂ አማካሪ የሆኑት ዶክተር ናኦል አዲሱ እንዳሉት በሀገሪቱ በፍጥነት እያደገ ባለው የዲጂታል የክፍያ ስርዓት ውስጥ ከሚከናወኑ የገንዘብ ዝውውሮች የዲጂታል ገንዘብ ዝውውሮች መካከል 1/10 የሚሆኑት ይቋረጣሉ። ከዚህም ባለፈ አጠቃላይ የገንዘብ ዝውውር ውስጥ ሲስተም ችግር ምክንያትም እስከ 8 በመቶ የሚሆነው እንደማይሳካ ተገልጿል። ከዚህም በላይ እንደ ትልቅ ችግር የሚገለጸው ደንበኞች ወይም ተጠቃሚዎች አገልግሎቱን ሲጠቀሙ ችግር ቢገጥማቸው ዳግም ለማስተካከል ረዥም ጊዜ ይወስድባቸዋል ነው የተባለው። እንዲሁም እስከ 70 በመቶ የሚሆነው የገጠሪቱ ክፍል 2G ኔትወርክ አገልግሎት የሚያገኝ ሲሆን ይህም የቴሌኮም መሰረተ ልማት ውስንነት ሌላኛው ተግዳሮት እንደሆነ ነው የገለጹት። እነዚህ መሰረታዊ ችግሮች ታዲያ በሀገሪቱ የፋይናንስ ተደራሽነትና አካታችነት ላይ ትልቅ ጥያቄ እንደፈጠሩ ነው የተመላከተው። አሁን ላይ በሀገሪቱ 64 ሚሊዮን የሚሆኑ የባንክ ሂሳብ አካውንቶች እንዲሁም ደግሞ 128 ሚሊዮን የሚሆኑ የሞባይል ዋሌት አካውንቶች ቢኖሩም ይህ ብቻውን እንደ ስኬት የሚገለጽ አይደለም። ይልቁንም ፈጣንና ቀልጣፋ የዲጂታል ገንዘብ ዝውውር አገልግሎት ሊኖር እንደሚገባ ተነግሯል። የዓለም ባንክ ግሩፕ በኢትዮጵያ በየዓመቱ ወደ ስራ ገበያው ለሚቀላቀሉ 2 ሚሊዮን ያህል ወጣቶች የስራ ዕድል መፍጠር የሚያስችል አዲስ የሀገር አጋርነት ማዕቀፍ ይፋ አድርጓል። የዓለም ባንክ እንግዲህ ለአፍሪካና ለሌሎችም ታዳጊ ሀገሮች ኢትዮጵያን ጨምሮ ማለት ነው በርካታ ድጋፎችን ያደርጋል። በቀጣዮቹ 10 ዓመታት ተግባራዊ የሚሆነው ይህ ስትራቴጂ እንደ ግብርና፣ ማኑፋክቸሪንግ፣ ኢነርጂ እንዲሁም የዲጂታል አገልግሎቶች ባሉ ዋና ዋና ዘርፎች ላይ ኢንቨስት በማድረግ በሚሊዮን የሚቆጠሩ የስራ ዕድሎችን ለመፍጠር የገንዘብና የሙያ ድጋፍ እንደሚያደርግም አስታውቋል። ይህንን ዓላማ ለማሳካትም ማዕቀፉ ድርጅቶች ኢንቨስት እንዲያደርጉና እንዲስፋፉ ምቹ ሁኔታን ከመፍጠር ባለፈ የህዝብ ተቋማትና መሰረተ ልማቶችን በማጠናከር ላይ እንደሚያተኩርም ተጠቁሟል። ቀጥለናል። አሁን ደግሞ የወጪና ገቢ ንግድን የተመለከተ መረጃ እናደርሳቸዋለን። የወጪና ገቢ ንግድን ለማሻሻልና ከፍ ለማድረግ ዓላማ ያደረገ የጋራ የመግባቢያ ሰነድ ተፈርሟል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እንዲሁም ደግሞ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ተቋማት መካከል ያለውን ግንኙነት ለማጠናከር የሚያስችል የአጋርነት ስምምነት ነው የተፈራረሙት። ይህ ስምምነትን በዋናነት ንግድን በጋራ ለማስፋት የሸቀጥ ዝውውርና የሎጂስቲክስ ትስስርን ለማሳለጥ እንዲሁም የወጪና ገቢ ንግድን አፈጻጸም ለማሳደግ ዓላማ ያደረገ ስለመሆኑ ነው የተመለከተው። በተጨማሪም የንግዱ ማህበረሰብ የሚገጥመውን ተግዳሮቶች በጋራ በመወያየት አፋጣኝ ምላሽ ለመስጠትና ለሀገራዊ ኢኮኖሚ እድገት የበኩላቸውን አስተዋጽኦ ለማበርከት ስትራቴጂካዊ አጋርነት ለመፍጠር ታቅዷል። አዲሱ ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር ስለመሆኑ ተገልጿል። ይህ አዲሱ ፍኖተ ካርታ እንግዲህ ለ10 ዓመታት የሚዘልቅ ስለመሆኑ የተመላከተው። በዚህ ፍኖተ ካርታ ላይም የተለያዩ የሚመለከታቸው ባለድርሻ አካላት እየመከሩበት ይገኛል። የግብርና ሚኒስተሩ አቶ አዲሱ አረጋ ፍኖተ ካርታው የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግርና ተወዳዳሪነታቸውንም በማሳደግ የገጠርና የከተማ ትስስርን ማጠናከር የሚችል ነው ብለዋል። በተለይም ደግሞ ይህ አዲሱ ፍኖተ ካርታ የግብርና ሽግግርን በማፋጠን ምርትና ምርታማነትን በማሳደግ የአርሶ አደሩና የአርብቶ አደሩን የኑሮ ደረጃ ከፍ ያደርጋል ሲሉም ተደምጠዋል።
የግብርናው ክፍለ ኢኮኖሚ በማፋጠን ማህበራቱ በሀገር ውስጥ ምርት ስርጭትና በዓለም አቀፍ ገበያ ላይ ያላቸውን ተሳትፎ የጎላ እንደሚያደርገው ሚኒስትሩ ጨምረው ተናግረዋል። በቅርቡ የህብረት ስራ አዋጅ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ መግባቱ የሚታወስ ነው።